ናስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ኢትዮጵያ በተለያዩ ችግሮች ተወጥራ ተይዛለች። በተለያዩ የአገሪቱ አካባቢዎች የሚፈጸመው ግድያ በተጠናከረ ሁኔታ ባለፉት 2 ቀናት ሲፈጸሙ ነበር። በተለይ በአርሲ የሚካሄደው የኦርቶዶክሳውያን እልቂት ለኢትዮጵያውያን አስደንጋጭ ሆኖ እየተሰማ ይገኛል። የአብይ አህመድ አገዛዝ መሳሪያ ለመግዛት ወደ አዘርባይጃን ባቀናበት በዚህ ወቅት በተለያዩ የአገሪቱ አካባቢዎች የሰላማዊ ኢትዮጵያውያን ግድያ መጠናከሩን የሚያሳዩ መረጃዎች እየወጡ ነው። በሌላ በኩል በአገሪቱ በመላ የነዳጅ እጥረት ተከስቷል። ከፍተኛ በሆነ ሁኔታ የምርቶች ዋጋ በማሻቀቡ ህዝቡ በኑሮ ውድነት ስቃይ ላይ እንደሚገኝ ነው ከሚደርሱን መረጃዎች ለማወቅ እየተቻለው። በአጠቃላይ ኢትዮጵያ በጦርነት በመፈናቀል በኑሮ ውድነት በሰላማዊ ዜጎች እልቂት አደጋ ላይ እንዳለች በርካታ ማሳያዎች እየወጡ ነው። ይህንንና ወቅታዊ የአገሪቱ ሁኔታዎች መነሻ በማድረግ ከፖለቲከኛና መምህር አቶ አበበ አካሉ ጋር ቆይታ እናደርጋለን። አቶ አበበ አካሉ በጣም ነው ማመሰግነው። እንግዲህ በየጊዜው እየተገናኘን ነው። ምክንያቱ ደግሞ የአገሪቱ ሁኔታዎች በየዕለቱ አዳዲስ ክስተቶችን ይዞ እየመጣ በመሆኑ ነው። እንደው ጠቅለል በማድረግ በእያንዳንዱ ጉዳዮች ላይ በዝርዝር እንመጣበታለን። ምን ላይ ነው ያለነው? ምን ሰማው ነገር ሁሉ ጆሮን ጭው የሚያደርግ ነው። አቶ አበበ አካሉ እዛ መሬት ላይ ነው ያላችሁት። ከኛ በተሻለ ነገሮችን በቅርበት እየተከታተላችሁ ነው። ከፈረሱ አፍ የመስማት ያልነውና እስቲ ምንድነው አጠቃላይ ሁኔታውን አይተን አገሪቱ ያለችበት ሁኔታ መግለጽ የምንችለው? መሳይ እንግዲህ ባለፈው ከተገናኘንና አሁን ስላለው የኢትዮጵያ ተጨባጭ ሁኔታ ችግሮቹ እየጠነከሩ መምጣታቸው ተግዳሮቱ እጅግ እያየለ መምጣቱ የስጋት መጠኑ ከፍተኛ መሆኑን በደንብ ካንተ ጋር አውርተን ነበር። እኔም በግሌ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ እንደ አንድ ፖለቲካ ውስጥ እንደቆየ ሰውም ስለ ኢትዮጵያ ዝም አልልም፣ ስለ ዜጎችም ዝም አልልም የሚል መልእክት ነበር ያስተላለፍኩት። እንግዲህ በዚህ አንድ ሳምንት ባልሞላ ጊዜዎች ደግሞ ችግሮች በየቀኑ እየተከታተሉ እየጨመሩ ከድጡ ወደ ማጡ የሆነ የሚሻል ነገር በየቀኑ አታይም። በየቀኑ አዳዲስ ክስተቶች ነው የምታየው። በየቀኑ አዳዲስ የጦርነት የእልቂት አታሞ ሲጎሰሙ ነው የምንሰማው። ከዚህ አንጻር አገሪቱ አሁን ያለችበት ቀውስ ኦልሞስት ሙሉ ለሙሉ ማለት ይቻላል ከአንተ ጋር ባለፈው ስለዚህ ሲያንስተን ተነጋግረን ነበር ወይም አውርተን ነበር ያለቁ ሰዎችን ከ20 በላይ ዛሬና ትናንት ደግሞ አርሲው የተፈጠረውም ነገር በዚሁ ልክ እየገፋ ነው የመጣው። አማራ ክልል ላይ የምታየው ጦርነት እንደዚሁ አድማሱን እያሰፋ ነው። ኦሮሚያ ክልል ላይ ደግሞ እጅግ በጣም የኦላ እንቅስቃሴ እያየለና እየጨመረ መጥቷል። እነኚህ አገሪቱን ፀሐይ ላይ እንደተወጠረ ቆዳ አክርሮ የያዛት ብርቱ ችግር ነውና አድማሱን እያሰፋ መጥቶ ዳሩ ወደ መሃሉ ወደ ዳርነት እየተቀየረ ነው እየመጣ ያለውና ይሄ እጅግ በጣም አስጊና በዚህ አይነት ፍጥነት የሚሄድ ከሆነ የት ድረስ ነው የምንጓዘው? እንዴት ሆነን ነው አገር የምናጠርፈው? እንዴት ሆነን ነው በዚች ሀገር ላይ የሰላም ድምፅ ሰምተን የሚለው ነገር በጣም አዳጋችና ህዝቡ ውስጥ ያለ እንትን ነው። በዚህ ላይ ደግሞ እንደሚታየው በጣም በርካታ ውስብስብ የኢኮኖሚ ችግሮች ሰቅዘው ይዘውታል ህዝቡን። ከሰላሙ አንጻር ብንነሳ በተለይ አርሲ ላይ ደረግ የነበረው ግድያ ትንሽ ሰዓት ጋብ ብሎ ነበር። 1 ወር ያክል ፋታም ሰጥቶ ነበር ለማህበረሰቡ። አሁን እንደምታውቀው የእስልምናም እምነት የክርስትናም የኦርቶዶክስ ቤተክርስቲያን እምነትም የጾም ጸሎት ጊዜ ነው። ሁለቱም ጾሞች በአንድ ላይ ነው ያሉትና ሙስሊሙም ማህበረሰብ ጾም ላይ ነው ያለው፣ ክርስቲያኑም ማህበረሰብ ጾም ላይ ነው ያለው። እንግዲህ በጾም ወቅት ደግሞ እያንዳንዱ ማህበረሰባችን ከሃይማኖቱ አንጻር ፈሪሃ እግዚአብሔር ያለበት ስለ ሀገር የሚጸልይበት ስለ ደህንነት ስለ ሰላም የሚጸልይበት ወቅት ነው። ክፉ ነገር ላለማድረግ የሚጥርበት ወቅት ነው በአምላኩ ዘንድ እንዳይጠየቅና ይሄ ሲታሰብ በዚህ ወሳኝ ሰዓት ላይ በዚህ ደረጃ ሃይማኖትን እና ብሔርን የለየ ስፔሻሊ ደግሞ ሃይማኖትን በለየ መልኩ የተደረገው ግድያ ትናንትናና ከትናንት ወዲያ ምንም እንኳን በየጊዜው ተፈጥሮ ሁልጊዜ እንደ አዲስ ብናወራው ያለፈውን እየረሳን ብንመጣ ያ ነገር ሲደገም ደግሞ ተጨማሪ ግድያ ሲፈጠር እንደገና እንደ አዲስ ነው እየባነንን የምነሳውና ይሄ ተለመደ። ኢትዮጵያ ውስጥ ኦልሞስት ሞት ተለመደ። በዚህ 8 ዓመት ውስጥ ኢትዮጵያውያን ሞትን ተለማምደውታል። በቁም ያለውም ሰው በቁም እንደሞተ ይቆጥራል ራሱንና ትላንትናና ዛሬ የተደረጉት ነገሮች አርሲ ላይ በተለይ በዚህ ምስራቅ አርሲ ሽርካ ወረዳ ላይ ጃዌ ዋቾ በሚባለው ቀበሌ ላይ የተደረገው እልቂት በጣም በሚያሳዝን መልኩ ነው የምናያቸው መረጃዎች የሚደርሱን ማስረጃዎች። እንደው አቶ አበበ በዝርዝር እነሱ ጋር እንመጣለን። አሁንም ጠቅለል ባለ ሁኔታ ነው ትግራይ አካባቢ ያለው ውጥረት። አሁን ዛሬ በህወሓት ሰልፍ በተለያዩ ከተሞች አድርጓል። የህወሓት ነገር ግራ የሚያጋባ ነው። ለአማራ ህዝብ ያለውን አጋርነት በአንድ በኩል ይገልጻል፣ በሌላ በኩል የትግራይ ሉዓላዊ መሬቶች ተወስዷል በሚል የጸብ አጀንዳ ደግሞ በተመሳሳይ በግራና በቀኝ በኩል ትይዩ በሆነ መልኩ የአማራ ህዝብ እልቂት ተፈጽሞበታል፣ የአማራ ህዝብ ዘር ማጥፋት እየተፈጸመበት ነው የሚል የአጋርነት መግለጫ ጋር አንድ ላይ ደግሞ በጎን አሁንም የትግራይ ሉዓላዊ መሬቶች ግዛቶች ናቸው የሚል ዳግም ጸብ የሚጭር ዳግም ወደ እልቂት ሊያስገባ የሚችል ደግሞ አቋም ያራምዳል። ለማንኛውም ሀገሪቱ በዚህ ሁኔታ ላይ ያለች ምርጫ ቦርድ ደግሞ በእነዚያ ቦታዎች ላይ ከትግራይ ክልል ውጭ ሆነው ምርጫ እንዲያካሄዱ ብሎም በአብይ አህመድ በኩል የተሰራ ድራማ የሚመስል
ነገር ምርጫ ቦርድ ያንን ውሳኔ ያስተላለፈ፣ ስምረት ፓርቲ ውሳኔውን ተቃወመ። እንዲህ አይነት ነገሮች ነው የሚታዩት። በአጠቃላይ እንደው በዝርዝር ነገሮችን እንመልከት። በተለይ ከእልቂት ጋር በተያያዘ ሰላማዊ ዜጎች ግድያ፣ እገታ፣ ይሄ ነገር እየተበራከተ መጥቷል። አሁን የቁጥር ጉዳይ ካልሆነ በስተቀር ጆሮአችን ለመደው ዜናውን ስንት ሰው ተገደሉ የቁጥር ጉዳይ ሆኗል። እስቲ ምንድነው አርሲ ያለው ሰሜን ሸዋ አካባቢ ወረጃ አርሶ ገብረ ጉራቻ በየጊዜው ሰው የሚታገትበት የሚገደልበት እንዲህ አይነት የሞት ቀጠና ከፍተኛ የሆነ የሰላም መደፍረስ የድረሱልን ጥሪ እያሰሙ ነው። ዛሬ ለአንከር ሚዲያ 2 መልእክቶች ከዛ አካባቢ መተውለታል። ወዴት እንግባ መደበቂያ እንኳን አጣን መሸሻም የለም ድረሱልን የሚል ጥሪ ነው እየመጣለውና አቶ አበበ እቺ ሀገር ምን እየሆነች ነው ያለችው? መሳይ በጣም ግራ የሚያጋባና ሁሉም ኢትዮጵያዊ ስለዚች ሀገር ጉዳይ ቆሞ ሊያስብ የሚገባበት ከመተኛት ይልቅ በደንብ ተወያይቶ ተነጋግሮ ነገሮች ፈር እንዲይዙ የሚታገልበት ዘመን ላይ ደርሰናል። ቁጭ ብለን የምንተኛበት አይደለም። በአሁኑ ሰዓት እኔ እናንተ እያወራን እዛ ሽርካ አካባቢ ያለው ማህበረሰብ የሀዘን ጥላ አጥልቶበታል። በሀዘን ድባብ ውስጥ ነው ያለው። እንደገና አሁንም አካባቢዎች ላይ ያለው እንቅስቃሴ ስላልቆመ አሁን ከመሸ የተሰሩ ዜናዎችንም ከዛም ያገኘናቸው መረጃዎች እንደሚያመለክቱት አሁን ከመሸ እንኳን ፍርሃቱ ድባብ አለ። ምክንያቱም ታጣቂዎቹ በቅርብ ርቀት ላይም ስላሉ የትኛው ይሁን ተረኛ የሚለውም ሰው እንቅልፍ የለውም እና ይሄ ስጋት ውስጥ ነው ያለነው። አገሪቱ በጣም ተወሳስባለች። ይሄ ቦታ ጤነኛ ነው ብለ የምትለው የለም። በአንጻራዊነት ደቡብ ይሻላል ቢባልም ደቡብ ተገልጦ ስለማይታወቅ እንጂ በየወሰኑና በየወረዳው አካባቢ ግጭቶች እየተበራከቱ እየመጡ ናቸው። ስርዓቱ ባይገልጻቸው እንኳን በግልጽ የሚታይ ነገር ነው። መቼም የሰው ልጅ ጭፍጨፋና ሞት አትደብቀውም እና አርሲ ላይ ያለው ነገር በጣም አሳሳቢ ነው። እጅግ በጣም አስጨናቂ ነው። የዚህ የትግራይንም ውጥረት ብናየው እኔ መንግስት አውቆ ይመስለኛል ቤንዚን የሚጨምርበት ችግሩ ላይ የትግራይ ጉዳይ ባለፉት 5 ዓመት በፓርላማ ውክልና የሌላቸው የተፈጠረው ጦርነት 600,000 አካባቢ ዜጎችን የፈጀ ያን ያክል ነገር መተን ከዛ በኋላ ደግሞ እዛው ወዳጅነት ፓርክ ላይ ህዝቡ ይቅርታ ሳይጠየቅ የትግራይ እናቶች 5-6 ሞቶባቸው በሀዘን የተቆራመዱ እያለ ኬክ ተቆርሶ ነው የታየው። ይሄ ኬክ ከተቆረሰ በኋላ ደግሞ ሰላም ይመጣል ተብሎ ጊዜያዊ አስተዳደር ተሾሞላቸው ሲተዳደሩ ነበር። አቶ ጌታቸው ረዳም ነበሩ የጊዜያዊ አስተዳደሩ ፕሬዚዳንት። ጥለው መጡ፣ መግባባት አልቻሉም። ጥለው ከመጡ በኋላ ደግሞ እዚህ እንደገና እሳቸውን ፓርቲ መስርተው ብቅ አሉ፣ ሌሎችንም አስከትለው። ከዛ በኋላ ግን አሁን ትግራይ ውስጥ ያለውን ነገር ህወሓት በፓርላማ አሸባሪ የተባለችው አዋጅ ተሻሽሎ እንዲሰረዝላት ተደረገ። እሱ ተሰርዞላት በፓርቲ ደረጃ ስትንቀሳቀስ እንደገና በተፈጠረ ችግር ደግሞ ምርጫ ቦርድ ህወሓትን ከፓርቲነት ሰረዘ። እነኚህ አይነት ግራ የሚያጋባ የሚጨብጠው የሌለ በ24 ሰዓት ውስጥ የሚገለባበጡ ህጎች የሚወጡበት ሆኖ እያለ አሁን በቅርብ ደግሞ ምርጫ ቦርድ ከአንድ ወር በፊት እነኚህ 5ቱ የምርጫ እንትኖች ወደ ምዕራብ ትግራይ በሚል ተካተው ወጡ። ይሄ ትንሽ መንጫጫትን በአማራውም ማህበረሰብ በሌላውም ማህበረሰብ እየፈጠረ ባለበት ሰዓት ደግሞ እንደምታየው ከ4 ቀን በፊት እነኚህን 5 ቦታዎች ወደ ትግራይም ሳይካለል ኦልሞስት ወደ አማራም ሳይካለል ነው። በግልጽ አልተናገሩትም እንጂ ፌዴራል መንግስቱ እኔ ልውሰደው ወይም በኔ ስር ይሁን አይነት ነገር ነውና እንዴት ነው በዚህ ሰዓት ላይ በዚህ ቀውስ ውስጥ ሌላ ቤንዚን የሚጨምርበት? ምን አለበት ብንረጋጋ። ምርጫውስ ቢሆን ምን የመንግስት ሰማያት እኮ መግቢያ አይደለም። ምርጫ በ5 ዓመት አንዴ የሚደረግ ነው። ከምርጫ በኋላም እኮ ችግሩ ላይቀረፍ ይችላል። እንዲያውም ተባብሶ ሊቀጥል ይችላል። ምናልባት በምርጫ ብልጽግና ለሚቀጥለው 5 ዓመት ህዝቡ ሌጂቲሜት እንደሆነ መርጦኛል ብሎ ለማለት የሚሆን ከሆነ ምን አይነት ችግር ውስጥ አገሪቱ እንዳለች እኮ ይታወቃል። ስለዚህ ምርጫ የችግር መፍቻ አይደለም። አሁን አገሪቱ ችግር ውስጥ ባለችበት ሰዓት እንዲያውም ችግሩ ነው የሚያባብሰውና ይሄንን ቆም ብሎ ቢያስብ ምንድን ነው አሁን ደግሞ እዛ የትግራይ ልሂቃንም ሆኑ ፖለቲከኞቹ ትላንትና ልዩነት የነበራቸው ሰዎች ሆ ብሎ በአንድነት ተነሱ። እነ ጌታቸው ረዳ ስምረት ፓርቲን ይዞ ሜቴን ፍርድ ቤት ሄደው በፍጥነት ሌሎቹንም አይታል። ኬሪያ መሐመድ ሲያቀርቡ የነበሩትን የቀድሞዋ የፌዴሬሽን ምክር ቤት አፈጉባኤ የነበሩት ሌሎችንም ተመልከታቸው። የትግራይ ፓርቲዎችን በጋራ ነው የተንጫጩት። በዚህ አይነት መልኩ ስትነካቸው እነኚህ የተለያዩ ሰዎችንም አንድ አድርገህ ታቆማቸዋለህ። የብልጽግና ምክትል ኃላፊና የክልሉ ምክትል ፕሬዚዳንት የአጋርነት መግለጫ ጭምር ነው ከአማራው ጋር አንድ መሆን ከዚህ በኋላ በጋራ ሆነን ነው ይህን ስርዓት ልንታገል የሚገባ የሚል ጥያቄ ያነሱ ናቸው። ልብ አድርግ። የጠላቴ ጠላት ወዳጅ ነው የሚል መሳብ ትጀምራለህ። አብረን ስንሆን ስናሸንፋለን የሚለውን ነገር ይዘህ ትመጣለህ። የትናንቱን ነገር ትረሳዋለህ። ምክንያቱም በፖለቲካ ዓለም ውስጥ ቋሚ ወዳጅና ቋሚ ጠላት የለም። ትናንት ጠላት የነበረው ዛሬ ወዳጅ ይሆናል። ትናንት ወዳጅ የነበረው ዛሬ ጠላት ይሆናል። ይሄ የዓለማችን የፖለቲካ እንትን የመሰክረው ነውና ከዚህ አንጻር ምርጫውስ ቢቆይ ምን አለ እኮ ነው። እኔ በግሌ እንዳንድ ኢትዮጵያዊ ቢያልፍ ቢሻገር ምን አለበት? ባለፈው በኮቪድ ኬዝ መንግስትም በሁለት እግሩ ስላልቆመ ወዲያውኑ እኮ የመውጫ ህግ ተፈልጎለት ህገ መንግስቱ ነው እኮ ተራዘሙ ለ1 ዓመት እና ለምንድን ነው ይሄን ያክል ምርጫውን ባፍጢሙ ለመድፋት የተሄደው? እንዴት ተደርጎ ይደረጋል የምናየው ነው። እንግዲህ 2-3 ወር ነው የቀረው። እሱን እንደርስበታለን። የዛን ጊዜ ለዛ ያብቃን እግዚአብሔር። ከዚህ ከአርሲው ጋር ተያይዞ አርሲ ብቻ አይደለም፣ ቅድም ያነሳው አንተ ሸዋ ላይ ወረጃ አርሶ፣ ገብረ ጉራቻ፣ አሊዶሮ የመሳሰሉት አካባቢዎች ላይ ግድያው፣ አፈናው፣ መውሰዱ፣ ገንዘብ መጠየቁ የ1 ዓመት ህጻን ልጅ እንግዲህ ትናንትና ጀምሮ ፌስቡክ ላይ ሲመላለስ ነበር። እናት ከ2 ልጆቿ ጋር ተወስዳ እናትና ትልቁ ልጅ ሲቀር አንድ ህጻን ልጅ የት እንደገባ አይታወቅም። ይሄንን
የምናየው ክፉ ነገር ሀይ የሚል እንዴት ያጣል? ይሄን ነገር ለማስቆም የሚያስችል መንግስት እንዴት ጠፋል? መከላከያ እንዳለው መንግስት ከፍተኛ የጦር ሰራዊት እንዳለው ከፍተኛ መሳሪያ እንዳለው የታጠቀ ኃይል እንደሆነ ለምስራቅ አፍሪካ አልፎም ለአፍሪካ እንበቃለን የሚል ከሶማሌ እስከ ምጽዋ ጠረፍ ድረስ አሸባሪዎችን እናስወግዳለን ብለው ጠቅላይ ሚኒስትሩ በቀደም ሲናገሩ ነበር። እንዴት ነው እሱ ይሄ ሁሉ ነገር ለምስራቅ አፍሪካ ለሌላም አፍሪካ እንበቃለን የሚል ኃይል አለን የሚል አካል እንዴት ነው እሱ በየአካባቢው የሚደረገውን ይሄንን ችግር ህዝቡን ያማረረውን ህዝቡን በሀዘን ማጥ ያለበሰውን ችግር እንዴት አድርጎ ነው እሱ መቅረፍ ያቃተው? አሜዚንግ እኮ እንዴት ነው ይሄን ማድረግ ያልተቻለው? በተለይ የአርሲው ጉዳይ ምንድን ነው እየሆነ ያለው? እዚህ ጋር ምናልባት አቶ አበበ ከዚህ ጀርባ ራሱ ያገዛዙ እጅ እንዳለበት አሁን ከአንተ ጋር ከመገናኘቴ 30 ደቂቃ በፊት ከስፍራው እንደዚሁ በስልክ አግኝቻቸው ነበረ። እነሱ ሙሉ በሙሉ የመንግስት እጅ ያለበት ነው። ለዚህም በርካታ ማስረጃዎችን ያቀርባሉ። ከምንም በላይ የሚያቀርቡት ራሳችንን ለመከላከል በራሳችን በሬ ሸጠን መሳሪያ ብንገዛ መሳሪያ ለማስፈታት ጊዜ መንግስት ይመጣል፣ ስንጠቃ ግን አይመጣልንም። ራሳችንን እንዳንከናከል መሳሪያችንን ይነጥቃል፣ አጋልጦ ይሰጠናል፣ ስንገደል አይከላከልልንም። የተቀረነው እንኳን ህይወታችንን ለማዳን ስንደራጅ መጥቶ ይበትነናል። ከዚህ በላይ የመንግስት እጅ ለመኖሩ ምን ማሳያ ትፈልጋላችሁ ያለው። ስለዚህ እንደው አቶ አበበ ሌላ የጦስ ዶሮ ለምን ይፈልጋል? አገዛዙ በሁለት ነገሮች ሊጠየቅ ይገባል። አንደኛ ዜጎችን እንዲህ አይነት አደጋ የመከላከል ኃላፊነት አለበት። የማንን ጎፈሬ ያበጥራል? በሁለተኛ ደረጃ ይሄ ነገር እንዲባባስ የተለያዩ ኃይሎችን በማደራጀት በማስታጠቅ ሎጂስቲክ በማቅረብ በዚህ ረገድ የወረዳው አመራሮች የብልጽግና መዋቅር እጁን እንዳስገባበት በበርካታ ማስረጃዎች የተረጋገጠ ጉዳይ ነው። ስለዚህ ወዴት ነው የሚሸሸው? የዚህ ጉዳይ ባለቤቱ ራሱ አገዛዙ ብልጽግና እንደሆነ በደንብ አስረግጦ መናገር ይቻላል። ከቀድሞ ጀምሮ እንናገር ነበር። በግሌም በፓርቲ ፖለቲካም ባገኘኋቸው መድረኮች ብልጽግና ጠቅላይ ሚኒስትሩንም ባገኛቸው ሰዓት ተናግሬያለሁ። ነገር ብልጽግና ውስጡን መዋቅሩን ያጥራው። ውስጡ ችግር አለ። ከሌላ ኃይል ጋር አብሮ የሰራ ህዝቡን የሚያስፈጅ በመንግስትም ላይ እንዲነሳ የሚያደርግ አካል አለ። ይሄን ለይታችሁ አጥሩ። አጥርቶ ማውጣት ተገቢ ነው። በውስጥ ሆነው የመንግስት አካል መስለው የመንግስት ደጋፊ መስለው የመንግስትን ስራ የሚሰሩ መስለው የዘርና የሃይማኖት ጥላቻ ያደረባቸው የመንግስት አካላትም እንዳሉ ምንም ጥርጥር የለውም። እዛ ውስጥ እንዳሉ ይታወቃል። እነኚህም አካላት ይመስሉኛል። እኔ አሁን ለምሳሌ ኦላ ለብቻው ይንቀሳቀሳል አለ። ነገር ግን መንግስት ኦነግ ሸኔ የሚለው ለብቻ የታጠቀና ከዚህ ከሃይማኖትና ከዘር ጋር ተያይዞ ብቻ አንድ ተግባር ቢፈጽም ሌላ ኃይል አለን የሚሉት አካባቢ ያሉ ሰዎች ይሄንን ኃይል ግን መንግስት ያውቀዋል። ምንም ጥርጥር የለውም። የመንግስት ውስጥ ያሉ እነኚህ ኃይሎች የሚደግፉ አካላት ተገቢውን የሎጂስቲክ አቅርቦት መረጃ የመስጠት ይሄን የማድረግ ልክ ነው። ማህበረሰቡ የራሱን ትጥቅ ሲገዛ በሬውን ሸጦ ያስፈቱታል። ትጥቅ ለማስፈታት በጣም ፈጣን ናቸው። ምክንያቱም እንዲቋቋሟቸው አይፈልጉማ። ባዶ እጃቸውን ሆኖ እንዲያልቁ ይፈልጋል። ስለዚህ ብልጽግና ከራሱ መዋቅር ውስጥ ይሄን የማያጸዳ ከሆነ መቼም በዚህ አይነት አካሄድ የህግ የበላይነትን አያከብርም። ሌላው መንግስት የዜጎችን ደህንነት ለመጠበቅ ምንድን ነው እሱ እየተመላለሰ ችግር ሲፈጠር እንዴት አንድ መንግስት ቆም ብሎ ህዝቡን የሚያስጠብቅ ኃይል እንዴት አያስቀምጥም? ነገ ሰሜን ሄደን ቀይ ባህርን እናስመልሳለን ብለን በዚህ ደረጃ ይህን ሁሉ ሰራዊት ለማዝመት የተንቀሳቀሰ መንግስት፣ ግዙፍ የሆነ ሜካናይዝድ ጦር ያንቀሳቀሰ መንግስት እንዴት ነው እሱ የራሱን ህዝብ መሀል ከተማ ውስጥ መሀል ሀገር ውስጥ ይሄንን ሰላሙን ለማስጠበቅ ምንድን ነው ያቃተው? ይሄ ዳተኝነት ነው። ተጠያቂ መሆን አለበት መንግስት ለሚያልቀው ህዝብ ከሱ ንዝህላልነት የተነሳ ከሱ ቸልተኝነት ከሱ ህግን አለማስከበር መቻል የተነሳ መጠየቅ መቻል አለበት። እንዴት ነው በየቀኑ ዜጋ እየሞተ እየገበርን እንዴት ነው የየ ብቻ እየተባለ የሚቆየውና ይሄ ብልጽግና በራሱ ውስጥ ያለው መዋቅር መፈተሽ አለበት። አለዚያ ራሱ እዛው በስብሶ ነው የሚወርቀው። ብልጽግና መዋቅሩም እንዳሉ ሁሉንም ይዟቸው ነው ገደል የሚገባው። ምክንያቱም ህዝብ ይሄን አሁን ጫንቃው መሸከም አይችልም። በቃ ወንድሙ፣ እናቱ፣ አጎቱ፣ አባቱ፣ እህቱ እየተገደሉ እየተደፈሩበት እንዴት ነው እሱ ችሎ የሚኖረው? እንዴ ይጎሻል እኮ አንድ ቀን ስሜቱ የህዝብ ብሎ ይወጣል። እንዴ እምቢኝ ይላል እኮ። እንዴ ህዝብ ሰው እኮ ነው። የሰው ልጅ ነው። አትመልሰውም። ጎርፍ ነው ደግሞ ሰው ቆጣና እንዲያውም እንደ ኢትዮጵያ ህዝብ ቻይ እያለ በሰው ታዘኑን የሚችል የለምና ይሄ መንግስት ራሱን ሊፈትሽ ይገባዋል። መዋቅር ውስጥ የሌላ አካል ሰዎች ሰርገው ገብተው ይሄን ችግር እየፈጠሩ እንደሆነ ማወቅ አለበት። ለሱም ስልጣን አይበጀው፣ ለሱም የስልጣኑ እድሜ ነው የሚያሳጥረውና ይሄ በጣም አስቸጋሪ ነው። ለዚህ ነው ደጋግመን የምናነሳው በተለይ ምስራቅ አርሲ ላይ የተፈጠረው በየጊዜው እንግዲህ ስንት ጊዜው ይኸው። በጣም የሚያሳዝነው ግን ቤተክርስቲያኒቱም ዝምታን ትመርጣለች። የመንግስት ኃይል ይሄን ያክል ሰው አልቆ በማይታወቅ ኃይል የተባለ አልቆ እንዴት አንዲት ዜና እንኳን አይሰራም? እንዴት አይወገዝም? የሌላውን ዓለም እያወገዝ አይደል ሚዲያችንም ጋዜጠኞቻችን ምን ነካቸው? እንዴት ነው ለሆዳችን የምናድረው? በዚህ ደረጃ ሰው ለሆዱ ያድራል። ሰው እንዴት በሰው ልጆች ህይወት ላይ ይቆምራል? እንዴት ነው እሱ? ምንድነው? እነኚህ ኢኖሰንት እኮ የሆኑ ሰዎች ናቸው። ምን ያውቃሉ ከሃይማኖታቸው ውጭ? ኢኖሰንት ህጻናቱ፣ ሽማግሌዎቹ፣ አሮጊቶቹ ለሀገር የሚጸልዩ እኮ ናቸው። ቤተክርስቲያን ሄደው ምንድን ነው ይሄን ያክል እነሱ ላይ ይሄን ያክል የሞት አዋጅ ማወጅ?
ይሄ የሞት አዋጅ ነው እና ይሄንን በደንብ ማየት ተገቢ ነው። ትላንት የ21 ሰዎች አስክሬን ተደርድሮ ህዝቡ ዋይ ሲል እያየን ነበር። ዛሬም ይሄ ማለት እንግዲህ ምን ያክል ከባድ ነው። እዚህ መሀል ሀገር ውስጥ ሆኖ 9 ከባድ ቁስለኛ የሆኑ አሉ። እንደገና ደግሞ ወደ 8 የሚሆኑ የት እንደገቡ አይታወቅም ነው የሚባለው። በርካታ ሀብት ተነድቷል፣ ከብቶች ተነድተዋል። ያርሶ አደሩ እንዲያውም አይቀበርም በሚል ጭምር አስክሬን እንዳይነሳሉ ሲከላከሉ ነበር። ከፍተኛ ኃይል ነው በ3 አቅጣጫ የገባብን ነው የሚሉት። ሽርካ ላይ ጃዊ ዋቸው ቀበሌ ላይ ከፍተኛ ኃይል ይዘው የቡድን መሳሪያ ይዘው የቡድን ስናይፐር ምናምን የታጠቁ ናቸው። በዚህ ደረጃ አንድ ሀገር ውስጥ መንግስት አስተዳድራለሁ በሚልበት ሀገር ውስጥ እስከ ታች እስከ ቀበሌ ድረስ መዋቅር አለኝ በሚልበት ሀገር ውስጥ እንዴት ነው ይሄን ያክል ኃይል ሲንቀሳቀስ አላየንም የሚለው? ይሄ የማይታየው እንዴት ነው? እውነት ነው የምልህ ቅድም እንዳልነው መንግስት ውስጥ ሆነው ይሄን ኃይል የሚደግፉ የሚያደራጁ መንገድ አሳይተው የሚያስገቡ የሚያስገድሉ አካላት መኖራቸው ምንም ጥርጥር የለውም። ይሄንን ዶክተር አብይ የራሱን የፓርቲ መዋቅር ቢፈትሽ ጥሩ ነው። ህዝብ በዚህ ደረጃ ማለቅ የለበትም። ነውር ነው ሞትን ይሄን ያክል ሀገር ውስጥ ማርከስ። እነ እስራኤል እና አሜሪካ ለአንድ ዜጋቸው ሞት ምን ያክል ዋጋ እንደሚከፍሉ ይታወቃልና በዚህ ደረጃ ኢትዮጵያን ህዝብ ማራከስ፣ ነፍስን ማራከስ በፈጣሪን ዘንድ ያስጠይቃል። ነገር በቀጥታ የአገዛዙ መዋቅር ወይም ደግሞ አገዛዙ በራሱ እቅድ የሚያከናውነው እንደሆነ አስረግጠው የሚናገሩ አሉ። በውስጥ ያሉ አንዳንድ የግለሰብ ፍላጎቶች አይደሉም ይሄንን እንዲካሄድ ያደረገው ራሱ መንግስት የሚባለው በመዋቅር ደረጃ የሚያከናውነው ለመሆኑ ብዙ ማስረጃዎች አሉ። አብይ አህመድ እንዲህ አይነት እልቂቶች ሲፈጸም መንግስት የሰፈር ሚሊሻ አይደለም በየገጠር